ወንድሜ የጌታችንን እናት በዚህና ልክ አዋርዶ የጻፈ ቤተክርስቲያን በዓለም አላየውም። ናና ገባና ልንገር የጌታን እናት በዚህና ክብረ ነክ ነገር የጌታችንን እናት ቅድስት ድንግል ማርያምን ማለት ነው በዚህና ልክ አበሻቅጦ የጻፈ መጽሐፍ ታምረ ማርያም ላይ ያለው ነው። ነገረ ማርያም ላይ፣ ራእይ ማርያም ላይ፣ ድርሳነ ኪዳነ ምሕረት ላይ ህዝቡ ይጠይቃል። ለጠየቀው ጥያቄ መልስ አይሰጡም። ስድብ ደንቆሮ ብለው ይሉሃል፣ ውሻ ይሉሃል፣ እብድ ውሾች ናቸው ይሉሃል። ይኸውልኝ አሁን እዚህ ጥያቄ ጠየቅን። አንዳንድ ጥያቄ መናፍቃን ከታምረ ማርያም የሆነ ፋሲካው ካሳ የሚባል ዲያቆን የቤተክርስቲያኒቱ አገልጋይ አሜሪካ ሀገር ያለ ነው። እሱ ፔጅ ላይ ነው ያስቀመጠው። ኦኬ ይሄን ጥያቄ እኔ ነኝ የጠየቅኩትኝ። ስጠይቅ ወንድማችን ሚኪ ነበረ የኦርቶዶክሱ ሰማ። ከዚህ በፊትም ጠይቀናል፣ ሌሎችም ወንድሞች ሁሉ ጭምር ሎክ የተመለሰልን ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባል። ስራ ሆነንባቸዋል ማለት ነው። ልብ በልና ስማ ብራዘር፣ ጉራዬን ለመቸርቸር አይደለም። እዚህ የምንጠይቀውን ጥያቄ ምእመኑ ህዝቡ እየሄደ እየጠየቀ ነው። ስራ ሆነንባቸዋል ማለት ነው። ስራ ሊሆኑብን አይገባም ማለት ህዝቡ እየሄደ እየጠየቀ ነው። ጠይቋቸው ወንድሞች እናቶቼ። እውነቴን ብዬ የምላችሁ እኔ ጴንጤ ነኝ። ከራሴ ፓስተር ጀምሮ ለምጠይቀው ጥያቄ መጽሐፍ ቅዱሳዊ መልስ የማይሰጥ ከሆነ ዶክተር ሻወል ይሁን ሜርሲቱን ዘማሪ ዳግ ይሁን ካህን ጌርሳም ይሁን ፓስተር ሄደ ቤተክርስቲያን ሽማግሌ የለ ስለ ክርስቶስ ጠይቀኑ። በቤተክርስቲያናችሁ ውስጥ የተጻፈ መጽሐፍ ካለ የተሳሳተ ከሆነ የምናስተምረውን ትምህርት ጠይቀን የማይመልሱ ከሆነ ይጠይቃሉ። ደግመን እንጠይቃለን። አባትነታቸውን ታላቅነታቸውን አክብረን እንጠይቃለን። ማምታታት የለም እና ስራ ሊሆኑብን አይገባም። እሺ ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ስራ ሆኖ ነባቸዋል። ውሻ ነው፣ ውሻ ይጮሃል። ያው ለሰድብ ውሻ ደግሞ ይጮሃል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሀሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። ኢሳይያስ 5:10 ላይ ያለቃል ነው ብለዋል። ልብ በሉ አንዴ ልመልሳት ምን ያህል እንደሚዋሽ። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። እሺ ኢሳይያስ 5:10 አውጥተን አርእስቱን አስቀጥለዋለሁ። እቺን ተናግሬ እንጨርሳለን። ኢሳይያስ 5:10 አሉ ሊቀ ሊቃውንት 5:10 ቁጥር 10 ላይ ኢሳይያስ ምዕራፍ 5 ቁጥር 10 ከወይኑ ቦታ 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል፣ አንድም የቆሮስ መስፈሪያ ዘር፣ አንድ የኢፍ መስፈሪያ ዘር ይወጣል አለ ቁጥር 10 ላይ። እሺ ለመናፍቃኑ ኤጲፋኒዎስ የተባለው ሰው ተናገረ ብለው ያሉት ጋር ነው። እሺ እዚህ ጋር እሺ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ ኢሳይያስ 5:10 ላይ ባለው ቃል መሰረት ባበደ ውሻ ይመስላቸዋል። ኢሳይያስ 5 ቁጥር 10 ውሻ አለ እዚህ ጋር አለ ወይ? ውሻ ይታያችኋል? ውሻ የሚል ቃል አለ እዚህ ምንባብ ላይ አየህ? ሊቀ ሊቃውንት ናቸው። አለ ወይ ውሻ የሚል አለ? ኢሳይያስ 5:10 ጀርሚ ቡና የጠጣ እንደዚህ ይሆናል ጥቁር የለበሰ እያሉ እኮ ጥቅስ እየሰጡ ኮንፊውዝድ በልባቸው እኮ መጽሐፍ ቅዱስ እንዲህ ተብሎ ተጽፏል። ቡና የጠጣ ጥቁር የለበሰ ቤተክርስቲያን አይግባ። ምንም የማያፍሩ ውሸታሞች እኮ ናቸው። ይህ ይታያችሁ። አንዱም በባለፈው ስለ ስላሴ ወንድምነት ቀድም እየጠየቀው ነበር። አቤል የሚባል ወንድም አሜሪካ ሀገር ያለ ስላሴ በራእይ መጽሐፍ ምዕራፍ 6 ዳጌ በደንብ ሰርቶበታል። ራእይ መጽሐፍ ምዕራፍ 6 ላይ ስላሴ አሉ ብሎ የሚለውን አራቱ እንስሶች ብሎ የሚለውን ሶስቱ ሽማግሌዎች አሉ ብሎ አለው። ሶስት ሽማግሌዎች፣ አራት እንስሳት፣ ሶስት ሽማግሌዎች ብሎ ዘማርያም ማነው ልደተ ቃል የሚባለው አራቱ እንስሶች ሶስት ሽማግሌዎች በዙፋኑ ላይ ነበሩ ይላል። አራት እንስሶች እኮ ነው ብሎ የሚለው ወንድሞቼ እናቶቼ። እሺ
ውሻ የለም አይደል? ኢሳይያስ 5:10 ላይ የለም። በምን ይመስላችኋል? ባበደ ውሻ ይመስላችኋል። ያበደ ውሻ ምን ይላል ቅዱስ ኤጲፋንዮስ? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ያላችሁ እንደዚህ አድርገው ፎቶአችንን አስቀምጦ መምህር ነው የቤተክርስቲያን ዲያቆኔ ብሎ የሚል ነው። እኔ ቤት መጥቶ ስለ ቤዛዊተ ኩሉ ዓለም ተጠይቆ እሱ ብቻ አይደለም ሌሎቹም ሁሉ ጭምር ነስሯቸው ነው የወጡት። ሊቀ ሊቃውንት ቀለም ወርቅ ሁሉ ጭምር ሳይቀሩ ተገኝተው አንዳቸውም ሊመልሱ አልቻለም። መጽሐፈ ሰዓታት፣ ሃይማኖተ አበው፣ ነገረ ማርያም መጽሐፍትን ይዤ በባለፈው ማለት ነው። እና አሁን ምንድን ነው ጥያቄ ጠየቅን። ጥያቄውን ወደ ምን? ወደ ስድብ፣ ወደ እርግማን። ኢሳይያስ 5:10 ላይ አይልም እኮ ቅዱስ ቃሉ። እንደውም ይሄ ውሻ ብሎ የሚለውን ኢሳይያስ ካነሳ እኔ አርሚያቸው አስተካክያቸው። አንተ ማን ስለሆንክ ብለህ ካል እሳቸውስ ማን ስለሆኑ በእግዚአብሔር ቃል የሚዋሹት? እኔ ላርማቸው። ኢሳይያስ 5:10 ሳይሆን ሊቀ ሊቃውንት አራት አይነት የተባሉት ኢሳይያስ 5:10 ሳይሆን ኢሳይያስ 56:10 ነው። ውሻ ብሎ የሚለውን ቃል ኢሳይያስ የተጠቀመው ማለት ነው። 56:10 እንዲህ ይነበባል ማለት ነው። ኢሳይያስ 56 ስንት አልኩኝ? 10 ጉበኞቹ እውሮች ናቸው፣ ሁሉም ያለ እውቀት ናቸው፣ ሁሉም ዲዳ የሆኑ ውሾች ናቸው። ይጮሁ ዘንድ አይችሉም፣ ህልምን ያልማሉ፣ ይተኛሉ፣ ማንቀላፋትን ይወዳሉ። መብል ወዳጆች ከቶ የማይጠግቡ ውሾች ናቸው፣ እነሱም ያስተውሉ ዘንድ የማይችሉ እረኞች ናቸው። ሁሉ ወደ ከፊተኛው ይልቅ እስከ ኋለኛው ድረስ ሁሉ እያንዳንዳቸው ወደ ገዛ ጥቅማቸው ፈቀቅ ብለዋል ይላል። ስለ እስራኤል ቤት እረኞች ነው ጉበኞች ተብሎ የተባለው። እስራኤል ቤት እረኞች ህዝቡን ይመሩት የነበረው መብል ወዳጆች ናቸው ይላል። ማን ነው መብል ወዳጅ ታዲያ? አባ ገብረ ኪዳን ወይስ እኔ? ማን ነው ሆዱ አምላኩ የሆነለት? እንዲህ ነው የምጨፈጭፍልህ ማለት ነው በእግዚአብሔር ቃል በመረጃ። ኢሳይያስ 5:10 አይልም እኮ 5:10 እንደዛ አይልም። 56:10 ላይ ነው ውሾች ብሎ የሚለውን ቃል የተጠቀመው። እና አሁን መቼም እኔ እሳቸው አልተማሩም ብዬ አይደለም፣ ህሊና ስላለኝ ማለት ነው። ኦኬ ምእመኑ ብራዘር ምንም ብትነግረው አሜን ቃሌው ያሰማልን፣ በረከቱ ይደርብን፣ ቡራኬው ትድረሰን፣ አባታችን እናታችን ምናምን ነገር ብሎ ከማለት ውጭ ምንም ነገር አይጠይቅም። ጴንጤጋ ግን ስትመጣ እንደዚህ መርምረው ይይዙሃል ማለት ነው። 56:10 ይላል። ኦኬ ዳጸ ልሳን ከሆነ ወጥተው ዳጸ ልሳን ነው ይበሉ። 5:10 ብለው ህዝብን አምታተዋል። የማይለውን ይላል ብለው ጴንጤን ለመሳደብ ብለው የተጠየቁትን ጥያቄ ታምረ ማርያምና ድርሳነ ማርያም ላይ መመለስ ነው። የምን ውሻ እያሉ መሳደብ ነው። ደግሞ እዚህ ምን ይሉላል? በዚህ መጡና ኑ በብርሃኑ ተመላለሱ፣ ከቅዱስ ቤተክርስቲያን የወጡ ልጆችን መመለስ አለብን። እዚህ ጥያቄ ስንጠይቅ ውሾች ያበዳችሁ ምናምን ነገር ብሎ ይላሉ። አንድ እኮ አንድ በትዕግስት ቆይ ህዝባችን ምን አጥቶ ነው የሚሄደው ብለው አይሉ። ምክንያት ለሁሉ ቄሱ ሲወጣ ምክንያት፣ ካህኑ ሲወጣ ማነው ዲያቆኑ ሲወጣ ምክንያት፣ መርጌቶቹ ሲወጡ ምክንያት፣ ጳጳሳቱ ሲናገሩ ምክንያት። እንደዚህ ብለው እችን ቤተክርስቲያን ቀለም በጥብጣ ብራና ዳምጣ ምናምን ብለው ይላሉ። አዎ ለሀገር ያበረከተችውን አስተዋጽኦ እኛ መቼ ዘነጋን? አሁን የተጠየቅከው ቀለም በጥብጣ ብራና ዳምጣ የጻፈችው መጽሐፍቶች ላይ ገድላት፣ ድርሳናት ላይ ነገረ ድነትን ከቅዱሳት መጽሐፍት ከእግዚአብሔር ቃል ጋር ከጌታችን ከኢየሱስ ክርስቶስ ሞት ጋር ቀጥታ የሚጋጭ ነውር ተጽፏል። ነገረ ድነትን በተመለከተ ሰው በኢየሱስ ክርስቶስ በማመን እንዲጸድቅ ብሎ ይላል ቅዱስ ጳውሎስ። እነሱ ደግሞ አተላልሰህ ትጸድቃለህ ይላል። ይሄ ከሐዋርያቱ ትምህርት ጋር አልተጋጨም እንዴ? ይሄ ልዩ ወንጌል አይደለም እንዴ? የሰው ላብ የአፄ ዘርዓ ያዕቆብ ላበት ከሰውነቱ የሚወጣ ላበት ከክርስቶስ ደም እኩል ነው ብሎ ይላል ድርሳነ መስቀል ላይ። እንዴት አይነት የከረፋ ነገር እኮ ነው የሚያወሩት ወንድሜ። መጽሐፍቶቻችሁን አርሙ። የምን ለመጋባት ነው? መጽሐፍቶቻችሁን አርሙ። አንድን እረኛ እግዚአብሔር ከገጠሪቱ ኢትዮጵያ አስነስቶ ልኮብሃል ማለት ነው። አርም መጽሐፍትህን። ካተላ ጋራ የክርስቶስ ደም እኩል ነው ትለኛለህ።
ከጥፍር ጋራ የክርስቶስ ደም እኩል ነው ትለኛለህ። መጽሐፍቶቻችሁን ስናነብ የሰው ትውከትን ብሉ ይላል። ድርሳነ መድኃኔዓለም እና ገድለ መብዓ ጽዮን ላይ ገጽ ምዕራፍ ግዕዝ ከአማርኛ አነብልሃለሁ። የሰውን ደም እግሩ ላይ እግሩ እንቅፋት ቢነካው ደሙን ጥባው ይላል ድርሳነ መድኃኔዓለም ወገድለ መብዓ ጽዮን። በጌታዬ ስም እንደዚህ አትጻፍ ነው ብዬ የምልህ እኮ። አርሙ፣ አስተካክሉ፣ ተነጋገሩ፣ እዛው ተነጋገሩ። የጌታን ክብር ጋርዳችሁ ሰው እነዚህን መጽሐፍ የጻፈ ያጻፈ የደጎሰ ያስደጎሰ ያነበበ ሲነበብ የሰማ ሁሉ መንግስተ ሰማያት ይገባል፣ ገሃነመ እሳትን አያያትም ይላል ይኸው መጽሐፍ ማለት ነው። የሰውን እግር ደሙን ጥባ ብሎ አስተምሮ፣ ትውከትን ላስ ብሎ አስተምሮ። ወንድሞቼ ናቶቼ፣ የአብርሃም አምላክ እኮ ምስክር ነው። ያላሳየኋችሁን አይደለም የምናገረው። መጽሐፍቶቻችሁ እጄ ላይ ያለኝ የትኛውን ቦታ ብትሄድ መጽሐፍቶቹን ይዣቸው እመጣለሁ። እንደዚሁም ሆኖ እንኳን ደግሞ ኑ ወደ ኦርቶዶክስ ተመለሱ፣ በኦርቶዶክስ ኑ ወደ ኦርቶዶክስ ብሎ ይላል። አንድ እርጋታ የሌላቸው ችኩሎች ከምዕመኑ እስከ ላይ ድረስ ያሉ ተሳዳቢ፣ ተራጋሚ፣ የሚንቁ የሚያናንቁ። እንደው ጴንጤዎች ተሳስተናል እንኳን ብለን ብንል ለመመለስ እንኳን እኮ እንድንመለስ እንኳን ምንም እኮ አይነት ፍቅር እኮ አያሳዩም። መራገም፣ መሳደብ፣ ማንቋሸሽ፣ ማጥላላት፣ ልጆቻችንን ሁሉ ጭምር ጴንጤን እንዲጠሉ አድርገን የምናሳድጋቸው እያሉ ያው እንደዚህ ላይቭ ላይ ወጣ ታወራለች። እንደው ጴንጤ እንኳን ተሳስቶ ቢሆን በምን መንገድ በዚህ አይነት አፕሮች ነው የምትመልሷቸው? ኦርቶዶክሳውያን በዚህ አይነት አፕሮች ነው የምትመልሱ? ተሳስተን እንኳን ቢሆን ስህተታችንን ቀርቦ መሞገት ነው፣ በብሉይና በአዲስ ማሳየት። ጴንጤው አይፈራ አልፈራም ከኔ ጀምሮ በብሉይና በአዲስ ኪዳን ነው ብለህ አልከኝ፣ እፊት አትቆምም። ሕያው እግዚአብሔር ምስክር ነው። አንድ ብጠይቅህ አትመልስም። ብሉይ ኪዳን ላይ እና በእንዲህ አይነት አፕሮች አይደለም ሰውን እንትን የምትለው። ልጆቻችሁን ጴንጤ እየጠሉ አሳድጉ ብሎ እየተባለ ማለት በዚህ አይነት አፕሮች ነው ኦርቶዶክስ ጴንጤን ወደ ኦርቶዶክስ የምትመልሱት። አንዳችሁም ሰብካችሁ መልሳችሁ አታውቁም። ያው በገንዘብ ነው በውስጥ መስመር የእናንተ የሆኑ አንዳንዶቹ የሚደልሉ ማለት ነው እየመጡ 100,000 ብር አለች ይመታ ማለት ነው። አንቺና ገንዘብሽ ጥፊ ብያልኳትኝ ለ3 ወር ነው ለ4 ወር ወንጌል ከነገርኳት በኋላ ገንዘብሽና አንቺ ከፈለግሽ መጥፋት ትችያለሽ አልኳት። ወንጌል እስከ ነግራት ድረስ ታገስኳትኝ። የቤተ ክርስቲያን ምንድነው ገንዘብ እከፍልሃለሁ፣ ወደ ቤተ ክርስቲያን ወደ እናት ቤተ ክርስቲያን ተመለስ። እኔ ገንዘብ አጥቻ አይደለም የወጣሁትኝ። እዛም ገንዘብ ባይኖረኝ አሁንም ገንዘብ የለኝም። ጴንጤው ጋር ስመጣ የተሽጎደጎደልኝ ገንዘብ ያለ እንዳይመስል ብራዘር። ወንጌል ነው የነገሩኝ። ኢየሱስ ያድናል ነው ብለው የነገሩኝ። ኢየሱስ ያድናል ነው ብለው የነገሩኝ። በጌታ የቀደሙኝ እነ ካህኑ ጌርሳን፣ እነ ዳጊ፣ እነ ዘማሪ ዳጊ፣ እነ ዶክተር ሻል እነሱና እነሱ መሰሎች ኢየሱስ ያድናል። ይኸውልህ ወንድሜ ለአንተ ጌታ ያስፈልጋል ነው ያሉኝ ስመጣ። እስካሁን ድረስ ይሄን ነው የማውቀው። አንድ ቀን በቤተክርስቲያናችን መድረክ ላይ እባካችሁ እነዚህን ኦርቶዶክሳውያን ጥሏቸው እንጥላቸው ተብሎ ተሰብኮ ያውቃል? እኛ መድረክ ላይ በፍጹም ስማቸውን ያላሰት አጥፍተና ቀለም በፍጹም በድመት ስጋ ነው እኮ ስታቆርቡ ብላችሁ እኮ በየመድረኮቻችሁ ልኮ ሲነገር ነበር። ለምን እንዲህ አላችሁም ብለን አንልም። ስለ ወንጌል እንደዚህ ተብለናል ይባል ችግር የለውም። ቤት ዘግተው ዝሙት ይሰራሉ እኮ ብላችሁናል። ፕሮቴስታንት ሃይማኖት አራሙቻ እኮ ነው ብለውናል ጳጳሳቶቻችሁ ወጥተው ማለት ነው። በአሜሪካና በአውሮፓ ተቀምጠህ እነሱ ላይ ተቀምጠህ የእነሱን መብል እየበላህ እነሱ መስሪያ ቤት ተቀጥረህ ለፕሮቴስታንት ለሃይማኖት ያላችሁ ጥላቻና ንቀት። እስልምናን የተቀበለች ቤት ምድር ናት። እስልምናን በእንግድነት ተቀብላለች ኦርቶዶክስ ትላለህ። ኦኬ መሐመዳውያንን የተቀበለች ኦርቶዶክስ ክርስቶሳውያንን ለመቀበል እንደቸገራት ያውም የራሷ ልጆች
ኢየሱስ ጌታ ነው ብሎ የሚለው ለመቀበል ቸገራት። መሐመድ እውነተኛ ነቢይ ነው ብሎ የሚለው በእንግድነት ተቀበሉ፣ ይቀበሉ። ምድሪቱ ውስጥ ቀዳሚ ቤተ እምነት እንደመሆኑ አመጣም ማለት ነው። ይቀበሉ። እኔ አይቀበሏቸው ብያለሁ። ኢትዮጵያውያን ወገኖቻችን ሙስሊሞችን ተቀበሉ። ለምን ወንጌላውያን መቀበል ያቃታችሁ? ለምን? አየህ፣ እቺን ተናግሬ እጨርሳለሁ። በሬ ሳር እንደሚጨርስ የህዝብ እየጨረሰ እየመጣ ነው። ነገስታቱን ሁሉ አካሂዶ አላማረኝም አለ የሞዓብ ንጉስ ባራቅ። አካሂዶ አላማረኝም እና ጥሩ ጠንቋይ ፈልጉልኝ ብለዋል። ጥሩ ጠንቋይ የሚናገረው ነገር የሚይዝለት ከምስራቅ ተራሮች ከሜስፔቶሚያ ምድር አስመጣኝ ይላል የቢኦር ልጅን በለዓምን እና እርገምልኝ አለው። እርገምልኝ ምክንያት አይ አካሂዱ በጣም ያስፈራል። በጣም ነው በሬ ሳር እንደሚጨርስ እውነት ነው። የራበው በሬ እረኛ ስለሆንኩኝ ፊት ለፊቱ ያለውን ሳር እየጠረገው ነው የሚሄደው። ስሩ መሰረቱን ሁሉ ነው የሚነቅለው አልኩ። ሲበላው ሲነቅለው ሲመነጭቀው ራቡ ስላንገበገበው ማለት ነው። አይ ህዝብ እንደዚህ ነው ብሎ አለ። ባጭሩ እንደዚህ ነው ጴንጤው። ይኸውልህ አንተ መናፍቅ ነው አውሬ እንቁራሪት ጃርት እንትን ይበላሉ አህያ ከርካሮ ምናምን ብለህ ስትል ቤቱን ዘግቶ ጴንጤው አዳራሽ ብለህ በምትለው እኛ የእናንተን ስንጠራ ቤተክርስቲያን የምንለው እናንተ እነሱ ግን ሲጠሩ እስካሁን ድረስ አዳራሽ ይለዋል። አሁን እኔ የኦርቶዶክስ አዳራሽ ብዬ ብል ብዙዎቹ ነገ ወጥተው ጥቁር ይለብሳሉ። እናንተ እንደምትናገሩት በክፉ ፈንታ ክፉን አንመልስም። የኢትዮጵያ ኦርቶዶክስ ታሪክ ሳያለ ብለን የምንለው ቤተክርስቲያን። የእኛን ግን ንቀታችሁ ማለት ነው፣ ትዕቢታችሁ ማለት ነው። ቤተክርስቲያን እንኳን ብላችሁ አትበሉ፣ ችግር የለውም ችግር የለውም። እሱም ቢሆን ግን በአዳራሾቻችን ስትመጣ ከዘፍጥረት እስከ ራእይ ይብራራልሃል አልኩ። እንመግብሃለን። እኔ ኮንኩ ሰባኪው በወቅቱ የቆምኩትኝ በደንብ አድርጌ አልኩ። ዶክተር ከሆነ በደንብ አድርጎ፣ ጌርሳም ከሆነ በደንብ አድርጎ ይነግረዋል። ፓስተሮቻችን ወንጌላውያን አማኞች አየህ። ለዚህ ነው በአመት ውስጥ እስኪ በአመት ውስጥ ስታስቲክ ይደረግ። በአመት ውስጥ ምን ያህል ህዝብ ነው ከኦርቶዶክስ ወደ ወንጌላውያን የሚመጣው? ወይ ደግሞ ምን ያህል ህዝብ ነው ከወንጌላውያን ወደ ኦርቶዶክስ የሚመለሰው? ስታስቲክ ይሰራ፣ ስታስቲክ ይሰራ። እሺ የባለፈው እሑድ ላይ እቺን ልጻፍ። የባለፈው እሑድ ላይ የእግዚአብሔር ልጆች እንደማትዋሹ አውቃለሁኝ። የባለፈው እሑድ ላይ በእያንዳንዳችሁ ቸርች አሜሪካም፣ አውሮፓም፣ ካናዳ አሁን ድምፄን የምሰሙ በአውስትራሊያም በባለፈው ኢትዮጵያ ውስጥ ያለሰው በባለፈው እሑድ ፕሮግራም ላይ ነፍሳት ጥሪ ተደርጎ ጌታን የተቀበሉትን ቁጥሩን የምታውቁ ጻፉልኝ። ቁጥራቸውን ነፍሳት ጥሪ ተደርጎ አዳዲስ ሰዎች ጌታን እንዲቀበሉ ተደርጎ ማለት ነው። ጌታን የተቀበሉ በየቸርቻችሁ ጌታን የተቀበሉ ሰዎች የእግዚአብሔር ልጆች አትዋሹም። ወንጌላውያን አማኞች አውቃለሁ። ስንት ሰው ነው ጌታን የተቀበለው? በየቸርቻችሁ ጌታን የተቀበለው በያላችሁበት አጥቢያ ጌታን የተቀበሉ ሰዎች ሜርሲ፣ እናንተ ጋር 3 ሰው ጻፉ። እድለኛ 2፣ ኦኬ መሬው ባላገሩ 5፣ ሮዚ 5፣ ይኸውልህ 7፣ ጃክ 2። አይዋሹም የእግዚአብሔር ልጆች። ህይወት ጥላሁን 1፣ ወጋሶ 7፣ ይሁዳ 2። እሺ አባይ 1 ሰው፣ ተሜ ያሬድ 4። አሁን ብዙዎቹ ስለተኙ ነው። ኢትዮጵያ ውስጥ ያሉት ቢነቁ ስንት ሰው ማለት ነው? በሙሉ ወንጌል እንኳን ብቻ ማለት ነው። እሺ ቤልገን 43፣ ናቲ 5። የእግዚአብሔር ልጆች ጻፉ። አይዛክ 1 ሰው። ለእግዚአብሔር ክብር ይሁን፣ ለእግዚአብሔር ክብር ይሁን። አንተን አላምንም 3000 ትላለህ። አንተ ቀጣፊ ነህ ማለት ነው። አንተ ቀጣፊ ነህ። የእግዚአብሔር ልጆች አይዋሹም ብራዘር። እሺ የነገ ሰው 3 ሰው፣ መስኪ 6። በያላችሁበት ማለት ነው። በያላችሁበት አንዴ ጠብቁኝ። እሺ ኦኬ። አይ አንዴ ከጻፋችሁ በቂ። መሲ 2፣ ሃና ሸቱ 2። አየህ ቢያንስ እንኳን አሁን እዚህ የጠራናቸው ወደ 20 የሚሆኑ ማለት ነው። ወደ 20 የሚሆኑ ማለት ነው። በኋላ አሁን ሰው በስቶ ብጠይቅ በባለፈው እንኳን ራሱ የት ነው ነቢ ጥሌጋ ማለት ነው ዘማሪ ማነው እንዳልክዬ ሲነግረን 300 ሰው ነው የተጠመቀው። 300 ኦርቶዶክሳውያን ማለት ነው። ሙሉ ወንጌል ስንት ነበር በባለፈው ያልሽኝ? እህትዬው አለሽ እያየሁሽ ነበር ቅድም። ሙሉ ወንጌል በባለፈው ላይ የነገርሽኝ ቀጠና 2 ማቲ ስንት ነበር ብላችሁ ያላችሁት ከዚህ በፊት በባለፈው ቀን ላይ ስንነጋገር? ሂዱና እዩ በየቤት 25 አይደል ማቲዬ? አዎ አቅሻለሁ 25 ቀጠና 2 ብቻ ማለት ነው ሙሉ ወንጌል ኖት በሌላው አጥቢያ። እሺ ኦርቶዶክሳውያን ስንት ሰው ነው እናንተ ጋር ቅዳሴ ያስቀድሳህ ጴንጤ መጥቶ አንተ ጋር ጌታን የሚቀበለው? ናቲንግ
ናቲንግ። ብፁዕ አቡነ ማርቆስ እንዳሉት ቅዳሴ ቀድሰን ማህሌት ቆመን ይህንን የኦርቶዶክስ ህልውና የሚቀጥል ይመስላችኋል እኮ ነው ያሉት ብፁዕነታቸው። ለምን ጴንጤው ለምንድን ነው ይሄን ያህል ህዝብ ጌታ እንዲቀበል የሚያደርገው? ወንጌል ይሰብካል። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ኦርቶዶክስ ጋር የሚቀበል የሌለው ለምንድን ነው? ወንጌል አይሰበክም። የአባታችን የአቡነ እንትና የእረፍታቸው ቀን ነው ብሎ ይልሃል። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀምሮ እና ከእናታቸው ከወይዘሮ እንትና ከአባታቸው ከአቶ እንትና በዚህን ቀን ተወለዱ እና በበዓታቸው ኖረው ሲያገለግሉ እንትን ብለው ሞቱ። በረከታቸው ይደርባችሁ ይላል። ምን በረከት አለውና ነው አንተ ላይ በረከት የሚያድርብህ? በረከት ልንገርህ፣ ቅዱስ ጴጥሮስ እንደተናገረው እያንዳንዳችሁን ከክፋታችሁ እየመለሰ ይባርከው ዘንድ ብላቴናውን ሰደደው ይላል። ይባርካችሁ ዘንድ ኦኬ። ያዕቆብ መልእክቱ ላይ ሲጽፍ በጎ ስጦታ ፍጹም በረከት ከብርሃናት አባት ከሰማይ ይወርዳሉ ነው ያለው። ከሰው አታገኝም። በረከቷ ይደርብህ፣ በረከቷቸው ይደርባችሁ የሚባል ነገር የለም። እኔ እግዚአብሔር ልጅ በረከቱ አድሮብኛል። በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል ቅዱስ ጳውሎስ ሐዋርያው። ና ተባረካ። እግዚአብሔር በልጁ በክርስቶስ ኢየሱስ ነው ዓለምን የባረከው። በማንም አሮጊት ዓለምን አልባረከም፣ ሊባርክም አይችልም። በማንም ሽማግሌ ዓለምን አልባረከም፣ ሊባርክም አይችልም። እግዚአብሔር በአንድ ልጁ መተኪያ በሌለው ቀዳሚና ተከታይ በሌለው በባህሪ ልጁ ከድንግል በተወለደ በዓለም መድኃኒት በኢየሱስ ክርስቶስ በጌታዬ ዓለምን ሊባርክ እግዚአብሔር ልጁን ሰጥቷል። ልጁን ስትቀበል በረከትን ተቀበልክ ማለት ነው። ካልተቀበልክስ ከኃይሉ ክብር ርቀ በዘላለም ጥፋት በምትቀጣበት የእሳት ባህር ባትገባ እኔ ክርስቶስ አገልጋይ አይደለሁም አልኩ። ኢየሱስ ያለው ህይወት አለው። ኢየሱስ ያለው በረከት አለው። እኔ ያገኘ ህይወትን አገኘ ብሏል። እኔ እሱን ሲያጣ ህይወትን አጣ ማለት ነው። ህይወትን አጣ ማለት ነው እንጂ ዝም ብሎ እንደ ኢየሱስ ክርስቶስ ምናምን ነገር ማለት አይደለም። በስሙ ታምናለህ? አዎ ብለህ ካልከኝ መልስህ በስሙ በማመን ምን አገኘ? የኃጢአት ይቅርታ ንስሐ አግኝተሃል? አዎ ብለህ ካልከኝ የዘላለም ህይወት አለ ማለት ነው። አዎ ብለህ ካልከኝ አሁን ብትሞት መንግስተ ሰማያት ትገባለህ? እኔ እንጃ ብለህ ካልክ አላገኘሁም ማለት ነው። አልተገናኛችሁም። አንተና ኢየሱስ፣ አንቺና ኢየሱስ አልተገናኛችሁም። በስም ማወቅማ እኮ እንዴ አይሁዳውያንም እኮ ያውቁታል። እርሱ ማወቅ ግን የዘላለም ህይወት ነው። እውነተኛ አምላክ የሆነ አንተን የላከውን ልጅን ኢየሱስ ክርስቶስን ያውቁ ዘንድ ይቼ የዘላለም ህይወት ናት ይላል። አለቅ እግዚአብሔር በማንም አሮጊት ሊባርከን፣ በማንም ሽማግሌ ሊባርክህ የትኛውንም አሮጊት የትኛውንም ሽማግሌ አልሰጠህም። ኦኬ 4 ነጥብ። እግዚአብሔር አብ ልጁን ሰጥቷል። ውድ ልጁን፣ ንጹህ ልጁን ለባህሪው ህልፈት፣ በአንደበቱ ስተት፣ በስራው ኃጢአት ያልተገኘበት ሊገኝበትም የማይችል በሱ ዘንድ በስሜት የተነገረ በሱ ዘንድ በስተት የተደረገ ነገር የሌለው ንጹህ የእግዚአብሔር ልጅ ካፉ ጽድቅና እውነት ይወጣሉ፣ ዙፋኑም ጽድቅና እውነት ናቸው። ኢየሱስ ዙፋኑ ጽድቅና እውነት ነው። ከአንደበቱም ጽድቅ ይወጣል። ያድናል እኮ ጌታዬ። ውስጤን የሚፈነቅለኝ እውነት አለ። የታመነ ምስክር ነው። የነቢያቱም የሐዋርያቱም የመላእክትም የሰማይ የምድር ፈጣሪ ነው። ሁሉ በእርሱ የሆነ ከሆነውም እንኳን አንዳች ያለ እርሱ ያልሆነ እሱ የኔ ንጉሥ ነው። እሱ የኛ ንጉሥ ነው። እሱ የጴንጤ ንጉሥ ነው። አየህ፣ እሱ የጴንጤ እረኛ ነው። እሱ የጴንጤዎች አምላክ ነው። እሱ የሰማይና የምድር ጌታ ነው። እሱ ያለና የሚኖር ለዘላለም የሚኖር ነው። ሁሉን የሚገዛ ሁሉን አሳልፎ የሚኖር ኦኬ። በመለኮትነቱ ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ ከዘላለም ይኖር የነበረ እኛን ለማዳን የዘመኑ ፍጻሜ በደረሰ ጊዜ ከድንግል የተወለደ የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ያድናል፣ ይታደጋል። እስትንፋሴ ይዘጋል እኮ የዘመኔ ቁጥር አጭር ይሆናል እኮ ይሄን እየሰበኩ በስሜት የጀመርን ይመስላቸዋል።
እንኳን ማንም ደብተር አይደለም ማንም አያስቆመንም። ይሄንን ወንጌል ይዘን ማለት ነው። የሰማይ መላእክት እንኳን አያስቆሙንም አልኩ። እነሱም ከዚህ ጋር ተባባሪ ናቸው። እነ ቅዱስ ሚካኤልና እነ ቅዱስ ገብርኤል ጋር የህይወትን ቃል ውጣና ንገራቸው እኮ አለው ጴጥሮስ ከታሰረበት ወህኒ ውጣና ስበክ ይህንን የህይወትን ቃል። ሰንሰለቱን ከላዩ ላይ አራግፎለት ውጣና አቡነ እንትና እማሆ እንትና በል አይደለም ውጣና ይህንን የህይወትን ቃል ስበክ አለው። ስላቹን መንገድ አሳየው። ሰንሰለቱ ከእጁ ላይ ወደቀለት። እግዚአብሔር መልአኩን ልኮ ጴጥሮስን ከወህኒ ያስፈታው። ያዕቆብን ባረዱበት ሌሊት እንደ ነገ አውጥቶ ጴጥሮስን ሊደግመው ሲል ቤተ ክርስቲያን በማርቆስ እናት ቤት ወደ መልአክ ትጸልይ ነበር አይልም፣ ወደ እግዚአብሔር ትጸልይ ነበር። ቤተ ክርስቲያን ወደ እግዚአብሔር ነው የምትጸልየው። ወደ መልአክ የምትጸልይ ቤተ ክርስቲያን መንፈሳዊ ግልሙትና ውስጥ ያለች ቤተ ክርስቲያን ናት። ወደ መልአክ አይጸለይም። በጴጥሮስ በማርቆስ እናት ቤት ጸሎት ይደረግ ነበር ስለ ጴጥሮስ። አቤት 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 የኔ ጌታ ወደ እግዚአብሔር ጴጥሮስን አስፈታው። ጌታ ሆይ ያዕቆብን ያረደ ቢላው ባሪያህን ደግሞ እንዳይታረድ ድረስለት። ጌታ ኢየሱስ በጎቼን አደራ ጠብቅ ብለህ ያልከው ባሪያህ በዚህ ሌሊት ታስሯል። ያዕቆብን ገሎታል። ነገም እሱን ደግሞ መልሶ ጨምሮ ሊገድል ነው። ድረስ ጌታ ሆይ አድነው ባሪያህን ብለው ሲሉት የእግዚአብሔር መልአክ ድንገት ጴጥሮስ በነበረበት ወህኒ ቤት ተገኘ። ሰንሰለቱ ከእጆቹ ላይ ተፈታ። ህልም የሚያይ ይመስለው ነበረ። ብራዘር ኢየሱስ ለዘላለም ስም ይባረክ። የኔ አባት መልአኩ ተከተለኝ አለው። ተከተለው። በሩ አውቆ ተከፈተላቸው ይላል። ላይከፈት ነው እንዴ? ወንጌልን በምትሰብክ ትውልድ ፊት የማይከፈት የለም። ኢየሱስን አልቀው እንጂ ኢየሱስ ይግናን እንጂ ኢየሱስ ከፍ ይበል እንጂ የኔ ስም ይረገጥ ከሱ እግሮች ስር የኔ ስም ከሱ እግሮች ስር ይዋረድ። የማ የኢየሱስ ኦኬ እኔ አይደለም ቀዳሚ። የኔ ስም አይደለም የሚጠራው። ካህኑ ጌርሳም ዶክተር ሻው ኖ በዶክተር ሻወር ስም ላይ የእግዚአብሔር ስም ነው። የእግዚአብሔር ልጅ የኢየሱስ ክርስቶስ ስም ደምቆ እንዲታይ በእያንዳንዳችን ላይ ይህን ስታደርግ እግዚአብሔር የሚተባበሩ መልአክ ሁሉ ይልክልሃል ማለት ነው። ወጣና ስበክ አለው። ወደ ጴጥሮስ አማት ወደ ማርቆስ እናት ቤት ሄደ። ጳውሎስንም እንደዛ አይደል ያለው? ውጣና ስበክ አለው። በዛ በፊልጵስዩስ የሚድኑ ሰዎች አሉኝና ስለ እኔ መናገር ዝም አትበል። ኢየሱስ ያድናል። ኢየሱስ ያድናል። በጣም አናደድኩ። ኢየሱስ ያድናል ያልኩ ወንድምዬ፣ አንተ አይደለም ከተናደድክ አይምሮን የተቆጣጠረው ክፉ መንፈስ አለ ማለት ነው። ይህን ቅዱስ ስም እንድትገፋው ይህን ቅዱስ ስም እንድትጠላ ያደረገህ አውሬ ተጠናውቷል ማለት ነው እንጂ አንተ እውነተኛ አይምሮ ልብና ምናምን ነገር ማሰብ ብትችል እንዴ ከድንግል የተወለደውን የእግዚአብሔር ልጅ ኢየሱስ ያድናል ብዬ ስለ አሜን፣ አዎ ልክ ነው ያድናል ጌታዬ አትልም እንዴ? ክብር ለታላቁ ለጌታ ይሁን። ስለዚህ ወንጌል በጊዜው አለጊዜውም ይሰበካል። እነዚህ መጽሐፍቶች ወንጌልን እውነት ስለሸፈኑ እንጂ እኔ ብሉይና አዲስ ኪዳን ነው እንድሰብክ የተጠራሁት። እነዚህ መጽሐፍቶችም ደግሞ እግዚአብሔር በዓላማ በትውልዱ ፊት ምን ያህል ውሸታሞች መጽሐፍቶች እንዲሆኑ ሊያደርግ ተነስቷል። እግዚአብሔር ሲሰራ ሰውን ይዞ ይሰራል፣ ሰውን ይዞ ይነሳል። ያለ ሰው አይሆንለትም አላልኩም፣ ግን በዘመናት መካከል ትውልድ አለው። ለዚህ ነው እዚህ አንድ እረኛ ሲጮህ ቤተ ክህነት ላይ የተሰማው ማለት ነው። ሌሎችም ወንድሞቼ እህቶቼ ሲጮሁ ጳጳሳቱ ሁሉ ሊቃውንቱን ሰብስበው ስብሰባ የተቀመጡት ዝም ብሎ ተራ ጮህ ስለ ጮህን አይደለም። ክብር ሁሉ ለታላቁ ለስሙ ይሁን ለእግዚአብሔር ልጅ ለጌታ ለኢየሱስ ክርስቶስ። እና አባቶች ይሰበሰባሉ። ትክክል ያልሆነ ትክክል አይደለም ይላሉ። ታድሶ መምጣት አለበት። ህዝቤ እንዲጠፋ አንመኝም፣ አንሰራም። የወንጌል አማኞች እንዲህ አይነት ጥላቻ የለንም። ኦርቶዶክሳውያን ወገኖችን የሰውን ዘር ሁሉ በሙሉ እንወዳለን በሙሉ። ምክንያቱም ያስከተለን ጌታ የሰው ሁሉ ወዳጅ ነው። አለቅ። እግዚአብሔር ለዘላለም ስሙ ይባረክ። ተባረኩ። ግዴላችሁም ኦርቶዶክሳውያን መጽሐፍ ቅዱስን ብሉይና አዲስ ኪዳን አንብቡ። አዲስ ኪዳን ከማቴዎስ ወንጌል ጀምረሽ ቁጭ በይና 27ቱ መጽሐፍ ጥርግ አድርገሽ ብዩ አንብቢ ማለት ነው። አንብቢ። ስታነቢ የጌታ አምላክነት፣ ፍቅሩ፣ ምሕረቱ፣ ቸርነቱ፣ ጸጋው፣ ትህትናው፣ ፍቅሩ፣ አባትነቱ በደንብ ፍንትው ብሎ ማቴዎስን ስጨርሺ በማርቆስ፣ ማርቆስ ስጨርሺ ሉቃስ ይቀበላል። ሉቃስን ስጨርስ ዮሐንስ፣ ዮሐንስን ስጨርስ ጳውሎስ፣ ጳውሎስን ስጨርስ ያዕቆብ፣ ያዕቆብን ስጨርስ ይሁዳ፣ ጴጥሮስ ይቀባበሉሃል አልኩ። እዛ በእግዚአብሔር ላይ ፍቅር ትጠመዳለህ። በእግዚአብሔር ላይ ፍቅር ትያዛለህ። በኢየሱስ ፍቅር ትያዛለህ። ነፍስን ያገኛታል። ነፍስ ድና ትቅራለች።
መጽሐፍ ቅዱስ ካላነበብክስ እነዚህም መጽሐፍቶች እያነበብክ የእንትናን ጥፍር እሰር ይልሃል፣ የእንትናን ፀጉር እሰር ይልሃል፣ የእንትናን ላብ ከደሙ እኩል ነው ብሎ ይልሃል፣ የእንትናን ተቅማጥ ከእንትኑ እኩል ነው ብሎ ይልሃል። ለእግዚአብሔር ክብር ይሁንለት። ጸጋና ሰላም ከሁላችሁ ጋር ይሁን። ተባረኩ። ሰላሙን